ያለምንም ስህተት እንዲሰራ ተጠንቀሽ ነገር ለማ አመድ አዝማድ ተደባልቀሽ ብሞትም አይቆጨኝም ትላለች። በዘመናት ያፈነችውን ሚስጥር ህመም እያጠቃ ሲመጣ አሁን የልጇ ነገር ቢያሳስባት የግድ እውነታውን መጋፈጥና ከእህቷ ጋር ማስተዋወቅ እንዳለባቸው ነው ወይዘሮ ታንጉት ራሳቸውን እያስጨንቁ ያሉት። እናቷ ለመሞት 2 ወር ነው የቀረኝ ብላ ስትናገራት ከምንም በላይ ያስጨንቃት እናቷ በዚህ አይነት ሁኔታ ህይወቷ ሊያልፍብኝ ነው በማለት ነበረ። ታዲያ ወደሆኑ ወደ ቤተ ክርስቲያን ሄዳ ጸሎቷን ቀጥላለች። እናትየዋ ባስነጠሳት ቁጥር ካሁን አሁን ሞተችብኝ እያለች እየተጨነቀች ትገኛለች። ወይዘሮ ታንጉትም እየተመላለሰች የወይዘሮ ዝናሽን ምላሽ በመጠበቅ ላይ ናት። ሆኖም ዛሬ ላይ በር የከፈተላቸው አቶ ግርማ ነበረ። ምን ስታደርጊ እዚህ ቤት መጣሽ በማለት ገና ለገና ከበሩ አቀባበሉ አስደንጋጭ ነበረ። ለማንኛውም ወይዘሮ ታንጉት ወደዚህ ቤት መታ ነበር የሚል መልእክት አድርስልኝ በማለት ወደ መጣችበት ተመለሰች። ወይዘሮ ዝናሽ ቤት ደርሳ የተመለሰችው ታንጉት በር ላይ ከኪሩቤል ጋር ትገናኛለች። ኪሩቤልንም ያለውንና የተፈጠረውን ነገር የትርሲት እህት እንዳለቻት ሁሉንም በዝርዝር ትነግረዋለች። ኪሩቤልም ከዚህ በፊት ወይዘሮ ዝናሽ ነግረው ነበርና ታንጉት የነገረችውን ነገር ላለመቀበል ያን ሰዓታት ወይም ደቂቃዎች አልፈጁበትም። ወይዘሮ ዝናሽን መቀበልና አሊያም ልጅቱ እህት ነኝ ብላ የመጣችበትን ሁኔታ መጠየቅና ማጣራት እንዳለባቸው ይነግራታል። በጭራሽ አይሆንም፣ አሁን የልጅ ሕክምና ተስተካከለ አልተስተካከለ እዚህ ቤት ደግሞ ያለውን ጦርነት ታያለህ አይደል፣ ሌላ ነገር ጨምሬ መጨናነቅ አልፈልግም ስትል ወይዘሮ ዝናሽ ነገሩ እንደከበዳት ትናገራለች። ኪሩቤል ምንም እንኳን ትርሲት ከአጠገቡ ባትሆንም አብረው የሚያሳልፉበትን ቦታ እየሄደ ይቀመጥ ነበረ። ወይዘሮ ታንጉቴ መታ የሆነውንና ያለውን ሁኔታ በዝርዝር ትነግረዋለች። መካከል ወይዘሮ ታንጉት በህመም እየተሰቃየች እንደሆነና ያችን መክሊት የተባለችውን ልጅ ከእህቷ ጋር ማስተዋወቅ እንደምትፈልግም ትናገራለች። በኋላ ነበረ ወይዘሮ ዝናሽ እንድትራራና ጉሊቱ ድረስ ሄዳ መታወቅ እንዳለባት ራሷን ያሳመነችው። ታዲያ አምላኪው እያለብኝ ችግር እንኳን አልበቃኝም። አሁን አቶ ግርማ ደግሞ ሌላ እህት እንዳለቻት ካወቀ እሷንም እናትየዋንም ጸጥ ያደርጋቸዋል እያሉ ናሽም ሆነ ኪሩቤል ፈርተዋል ማለት ነው። ሆኖም አሁን ጉሊቱ ጋር በመሄድ መታወቅ እንደምትፈልግ ነው ዝናሽ የመጨረሻ ድምዳሜ የደረሰችው። በሌላ በኩል አቶ ግርማ በጭራሽ እያረፈለት አይደለም። ማለትም የቤቱ ደንገጡር ሆኖ ያሰቃየኝ ይኸው ኪሩቤል ተብዬው ነው ባለበት መገደል አለበት እያለ ማች ሆኖ ወደ ቤታቸው የተከሰተው የላምሮት ፍቅረኛ ማገዝ እንዳለበት ነው አቶ ግርማ ትዕዛዝ ያስተላለፉት። ሆኖም ዛሬ ላይ ይኸውልህ ኪሩቤልን በመጀመሪያ ንቅ አድርገ የሆነ ማገቻ ቦታ ተወስዶና ከዛም ሁሉንም እንዲለፈልፍ አድርገዋለሁ፣ ከዛ በኋላ ነው እርምጃ የሚወሰድበት በማለት ከአማችየው ጋር ተነጋግሯል። እኔ ልጅን ብቻ አይደለም ሰጥ ቀኝ እጅን ነው፣ ስለዚህ በዚህ ድርጊት ደግሞ እሸልምሃለሁ፣ ዛሬ ወንድነትን አሳየኝ በማለት አቶ ግርማ ለጆን ነግሮታል ማለት ነው። ጆን በሚገባ ምንም ችግር የለው ለአንድ ኪሩቤል እንዳታስብ ብሏል። ሰላም ጤና ይስጥልን የትርሲት ድራማ ተከታታዮች እንደምን አላችሁ? ዛሬ ምን አዲስ ነገር አለ? ቀሪዎችን አብረን እንዳስሳለን። እንግዲህ በባለፈው ክፍል እንደተመለከትነው ትርሲት የውጭ ሀገር ጉዞ ተሳክቶላት ካናዳ ትገኛለች። ከዚህ በኋላ አቶ ግርማም ሆነ ለአምሮት በተፈጠረው ነገር መንቀዥቀዥ ጀምረዋል። በተለይ ለአምሮትማ እንደተሸወደች ሲገባት ኪሩቤልን እንዴት 10 ቀን አልነበር ያልከኝ ዛሬ ልትበር ቻለች እያለች ከእንቅልፏ ስትነሳ ያጣቻትን እህቷን እኔ እኮ በመታከሟ በጣም ደስ ይለኛል፣ ግን እንዴት ሸወድከኝ እያለችም ኪሩቤልን ስትነግረው ነበረ። ውሸት ለእናንተ ብቻ አልተፈቀደም፣ እኛም እኮ አስመስለን ማለፍ እንችላለን ሲልም ቅጥል አድርጓታል ማለት ነው እህትየው። ከዚህ በኋላ አቶ ግርማ ጋር ምን ማድረግ እንዳለባቸውም ሲመካከሩ ነበረ። ምክንያቱም እያንዳንዱ እቅዳቸው ከሽፎባቸዋል። ልትሄድ ይቅርና ልታስበው አይገባም በማለት ያን ያክል ፎክረውና ዝተው ስለነበረ አሁን ሁለታቸውም ይዙት ይጨብጡ ታተዋል ማለት ነው። ታዲያ ምን ማድረግ አለብን እያሉ አሁን በኪሩቤል ላይ የሆነ ነገር ማድረግ እንዳለባቸው ነው እያወሩ ያሉት። አቶ ግርማ እንግዲህ አማች ያሉትን ጆንን በማቅረብ እነሱ ወደሚፈልጉት አቅጣጫ ኪሩቤልን የሆነ ነገር እንዲያደርግላቸውና ከዛም በትርሲት ሕክምና እጁን እየሰደደ አላስቀምጥ ብሏልና እንደውም መጀመሪያ መወገድ ያለበት የእሱን እጅ ማሳጠር ያለብኝ እያለ የመጀመሪያ እርምጃው ኪሩቤል ላይ እንደሆነ ነው አቶ ግርማ ከልጃቸው ጋር የመከሩት። ልጃቸው ደግሞ በዚህ ሀሳባቸው አይደለም። አቶ ግርማ ግዟት ይቅርና እሷም
እዛ አይደለችም እና በኪሩቤል ላይ ስለሚወሰደው ነገር ደስተኛ ሆና ተስማምታለች ማለት ነው። በሌላ በኩል ወይዘሮ ታንጉት አሁን ልጇን ከልጅ ጋር ለማስተዋወቅ የግድ ቀናቶች የሉኝም፣ ምክንያቱም በዶክተሩ እየተነገረኝ የካንሰር ህመም አለ፣ ጊዜ አይሰጠኝም። እስካሁን ድረስ ያው በድብቅ ቢይዘውም ከእንግዲህ በኋላ አንቺ ዘመድ አዝማድ ያስፈልግሻል፣ እኔ የመሞቻ ጊዜ እየተቃረበ ነው በማለት የ2 ወር ጊዜ እንደተሰጣ ስትናገር ልጅቷ በጣም ነው እያለቀሰችው። እማዬ እስካሁን ድረስ ለለፋሽበት አሳርፍሻለሁኝ፣ ከዚህ ስቃይሽና ከመከራሽ ገላግልሻለሁ። ያኔ የወጣትነት ጊዜሽን እንዲያ የሚያምር ስራ ሰርተሽ እዚህ እንዳደረሽ ሁሉ አሁን ወደዛ ህይወትሽ መልስሻለሁ እያለችም ደስ የሚል የልጅነት የተስፋ ቃል እየመገበቻት ለእናቷ ስትነግራት ነበረ። እናትየዋ ደግሞ ቢሆንማ ጥሩ ነበር፣ ነገር ግን ጊዜ የለኝም ብላለች። መክሊት ከዚህ በኋላ ያደረገችው ነገር ቁርኝቷን ከፈጣሪ ጋር ነው። ያው ለፈጣሪ የነገሩት ይዘገያል እንጂ መልስ አያጣም። እናም መክሊት ያደረገችው ውሳኔ ጥሩ ነው ብዬም አምናለሁ። ያው እንደ አንድ አማኝ ማለት ነው። ብሶቷን ቤተ ክርስቲያን በመሄድም ስለ እናቷ ህመም ስትጸልይና ስታነባ ነበረ። አምላኬ ወይ ባክህን የእናቴን ነገር በዚህ በዙሪያዬ ብቻዬን በኖርኩበትና በተቀመጥኩበት እንዲኳትና ያሳደገችኝን እናቴን አንድ ቀን እንኳን ሳላሳርፋት እንዲህ አይነት ነገር ከፊት ያራቃርቅልኝ ያለችም ጸሎቷን እንዲሰማት ፈጣሪዋን ስትማጸንም ነበረ። ወይዘሮ ታንጉት ለልጃቸው ነግረው ቁጭ ማለት አልፈለጉም። አሁንም ቀጥታ ወደ ወይዘሮ ዝናሽ ቤት በመሄድ እንኳን ወይዘሮ ዝናሽ ፊቷን ደስ ብሏት ባትቀበላትም አሁን አሳምናታለሁ፣ ይሄ ደግሞ እውነታ ነው፣ የዲኤንኤ ምርመራ መመርመር ይቻላል በማለት እውነታ ያላቸው ወይዘሮ ታንጉት ወደ ቤታቸው እየተመላለሱ ነው። በዚህን ሰዓት እንግዲህ አቶ ግርማ ተናደውና ኦፍ ሆነው እሳት ኮንታክት በሆኑበት ሁኔታ ነበረ። ወዲያውኑ ወደ ቤት እያንኳኩት ምን ልታደርጊ መጣሽ አንቺ ማንሽ በማለት በዛ በአስፈሪ ንግግራቸውም ይጠይቋታል ማለት ነው። ወይዘሮ ታንጉትም ያው የኔን መምጣት ለወይዘሮ ዝናሽ ንገርልኝ በማለት ተናግራ ትመልሳለች። በዚህን ሰዓት ኪሩቤልን አግኝታ ለኪሩቤል እየሆነ ያለውንና እሷ ያለችበትን የጤና ሁኔታ ትዘረዝርለታለች ማለት ነው። ወይዘሮ ዝናሽ ይህ ሲነገራት በጭራሽ እኔ ያለብኝ ችግር ከችግር በላይ ነው፣ ማለትም አቶ ግርማ እያየሄ ነው እንዴት እያሳቀለኝ እንደሆነ፣ በዚህ በኩል የልጄ ከአሁን ታክማ ድና ትመጣልኛለች፣ ብዙ ነገር ሰቀቀን ውስጥ ከቶኛል። በዚህ መካከል ደግሞ ትርሲት ሌላ እህት አለች ተብሎ ብትተዋወቅ ምን ያህል እንደሚገለንና እሷንም ጸጥ ሊያደርጋት እንደሚችል ምንም ጥርጥር የለውም። እናም በሰላም ልኖርበት በማለት ከልጅቱ ጋር መታወቅ እንደማትፈልግ ነው እየተናገረችው። ኪሩቤል አይ እንደዚህማ ሊሆን አይችልም፣ ምክንያቱም ሴትዮዋ በከፍተኛ የጤና ችግር ውስጥ እንዳለችና ቤተሰቦቿን ተዋወቂ ብላ ለልጅቷም አቅጣጫ እንደጠቆመች አማካኝነት እንደተነገራትና ልጅቷም እህት ቤተሰብ እያለች ትጠይቅ እንደነበረ ሁሉንም ሰምቶ ለወይዘሮ ዝናሽ ነግራታል። ታዲያ ቤታቸው ድረስ በመሄድ ነበረ አኗኗራቸውን ሁኔታቸውን እየተመለከተው። እንግዲህ ገና መክሊትን ሲያይ በጣም ነው ደስ ያለው። እኔ ትርሲት እህት ነኝ ባነ መስላለሁ ወይ ያለችም ከመልኳ ጋር እያመሳሰለች ስትጠይቅ ነበር። እሱም እንግዲህ አው በደንብ ትመስያለሽ፣ ግን ትርሲት ያለችበት ሁኔታ በስቃይ እያለፈች ነው። አሁን ደግሞ ሕክምና ላይ ነው የምትገኘው። አይኖቿ ጠፍተዋል። እህቷ ክፉ እህት አለቻት፣ አይኗን ያሳወረቻት። አቶ ግርማ ደግሞ የትርሲትን አባት ገሎታል። አንቺ ደግሞ የትርሲት እህት ሆነሽ እንዳለሽ ከታወቀ አንቺንም ቢሆን ይገልሻል በማለት ይነግራታል። ይህኔ መክሊት በጣም ትፈራለች ማለት ነው። ለማንኛውም ስልክን ስጠኝ በማለት ስልኩን እጇ ላይ ጽፎላት አልነበራትም እና ስልክ ማለት ነው። ቤት ይመለሳል። ወደ ቤት ከተመለሰ በኋላም ለወይዘሮ ዝናሽ ሲነግራት ነበረ። እንዴት ነው አኗኗራቸው? እውነት ከድህነት ተነስተው ድህነታቸውን ለማራገብ ፈልገው ከሆነስ እንዴት አሁን ፈለጉ? እያለች ወይዘሮ ዝናሽ አሉባትን ስጋቶች ለኪሩቤል ስትነግረው ነበር። ኪሩቤልም አይ ብቻ ብዙ ነገራቸው እኔ አእምሮ የፈጠረብኝ ምስል ይሆን አላቅም፣ ብቻ ግን ትርሲትን ትመስላለች ሲላት ነበረ። ወይዘሮ ዝናሽም አምላኪ ወይ በቃ ካሉበት ሄደን እዛ ጉሊቱ ጋር መገናኘት እንችላለን ብላ ወስናለች ማለት ነው። ሌላኛው እንግዲህ በኪሩቤል ላይ የተደገሰለት የሞት ድግስም መጀመሪያ ለፍልፎ ከታገተና ስቃዩን ካየ በኋላ
ሊናገር የሚፈልገውን ከተናገረ በኋላ ይገደላል እያሉ ነው አቶ ግርማ እየተናገሩ ያሉት። ሆኖም እንግዲህ አማችየው ከአማቱ ሽልማት እንዲበረከትለት በመፈለግ ለኪሩቤል ምንም ነገር አታስብ፣ እሱን ደግሞ በቁጥጥር ስር ለማዋል ምቹ አጋጣሚ ይፈጠራል፣ እናም የታዘዝኩትን ለማድረግ ዝግጁ ነኝ በማለት አማችየው አማችሁን በተባለው መሰረት በኪሩቤል ላይ የሆነ ነገር ሊያደርግ እንደሚችል እያወራ ነው። ለዚህም ደግሞ ለአምሮትን ሲጠይቃት ማለትም ኪሩቤል የት ነው የሚወጣው የት ነው የሚገባው በማለት እሷም ከኛ ቤትና ከቤቱ ሌላ ምን መሄጃ አለው? ያው እንግዲህ አሁንማ የቤተሰባችን አባላት እስከ መሆን ደረጃ ደርሷል፣ ከኛ ቤት ጠፍቶ አያውቅም። እናም እሱን ለማጥቃት ምንም ያናክል ከባድ አይደለም እያለች ትገኛለች ማለት ነው። ለአምሮት ከባድ ችግር የተደቀነለት ኪሩቤል እንዴት ሊያልፎ ይችላል? ማች ተብዬው እንግዲህ ሽልማት ሲጠብቅ ራሱ እንዳይከረበት ያስፈራል። ምክንያቱም ያው ይህኛውም ወንድ ነው ያም ወንድ ነው፣ ፈርጠም በማለት ደግሞ ኪሩቤል ይበልጠዋል። ስለዚህ አሁን ወንድ ወንድ እየተጫወተ ያለው ያ ፍቅረኛ ጆን ተብዬ ራሱ ማሰበት ጉድጓድ እንዳይገባ ያስፈራል። በሰው ላይ ክፉ ነገር ስናስብ በእኛ ምን እንደተዘጋጀልን አናቅምና። ለማንኛውም በቀጣይ ክፍል ትርሲት ድራማ እስከምንገናኝ መልካም ጊዜ። ባይ ባይ።